አይዞሽ አይዞሽ እኔ ታይዞሽ ኩኪ አሁን እንዴት ነሽ? ደክሞኛል እቴ መተንፈሱ ላይ ያቃተኝ ነው ያለው። እሺ በቃ ወይኔ ጉዴ ምንድነው የማደርገው? ራይል ማግኘት አለብኝ። ደግሞ ምን ቀረኝ ብለሽ ነው አትችይም የምታገኛት? መቼም እንደዚህ ሆነሽ ዝም ብዬ አላይሽም አይደል? ደግሞ በአሁን ሰዓት ማቃት ብቸኛ ሰው እሷ ናት እኮ። ገላሽን ሸጠሽ ልታሳክሚ አይደለ? ማድረግ ካለብኝ ያንንም ቢሆን አደርገዋለሁ። ይልቅ አሁን እዚህ ጠብቂኝ። አንቺ ደግሞ ይበልጥ አታሳምኚኝ እባክሽ። እና ስትሞጪ ዝም ብዬ ማየት አለብኝ? እባክሽ ወደ ቤት ይውሰጂኝ። መቼም እንደዚህ ሆኜ በቃ የምትጨክንብኝ አይመስለኝም። ስለምትጨክንብሽ መስሎኝ ከቤት አወጣ ውጪ ጣለችሽ። አንቺ ብትፈልጊም እኔ ግን ተመልሼ እዛ ቤት አልሄድም። እና ስሙ ዝም ብለሽ ልታይ ነው? ምን ሆናችሁ ነው የጠፋችሁብኝ? እሰይ እንኳን ደህና መጣሽ። እባክሽ እህቴ ታማብኝ ነው፣ የሆነ ነገር አድርጊልኝ። አሁን ሲቸግርሽ እኔ ትዝ አልኩሽ አይደል? እንዲሁም ደህና ነኝ፣ ምንም ነገር አያስፈልገኝም። በአንዴ እንደዚህ ጥሎ ግልግሽ ጠፍቶ ምኑን ደህና ነኝ ትያለሽ? ለመሆኑ ምን ሆነሽ ነው? ብርድ መቷት ነው? አላወኩም፣ ድንገት እያወራ ነው ዝልፍልፍ ያለችብኝ። በእሺ ያዣትና እዚህ አካባቢ ካለው አቅራቢያ ክሊኒክ ይዘናት እንሂድ። ኮኪ አይዞሽ ጠንከር በይ። የሰው ልጅ ሲታመም ኪሎ ይቀንሳል ይባላል። አንቺ ግን በጣም እየከበድሽ ነው። በእኔ ይሻው። ቆይ ግን ለምንድን ነው ርብቃ ጋር ማትወስጂ? ወይ እስኪ ኮኪ ርብቃ ማለቱን ተይና ነው አሁን እንሂድ። አይዞሽ ጠንከር በይ። ዋው መሲ እኔ አላምንም። እንዴት አባቱን ያማረብሽ። እስቲ ነይ ቀፊኝ። አንተ ግን ያው እንዳስቀመጥኩ ቦርኮ ነው የምትመስለው። በለው ጠረባው ተጀመረ። እስቲ ነይ ቀፊኝ። ሰላም ነው አይደል? እንደ መጥፋትሽ ግን አይደለም፣ በሰላም ነው። ግን ይሄን ያህል ዓመት የዘጋሽ በፍጹም አገኝሻለሁ ብዬ አልጠበኩም ነበር። ለመሆኑ ልጅህን አይተህ ታውቃለህ? ምን? ስለዚህ ልጅ እንደነበረህም ረስተዋል ማለት ነው። አይዞሽ ናት አይዞሽ፣ ቀስ በይ። አታያትም እንዴ? አንድ መርፌ ስለቁባት እኮ ጤናዋ ተስተካከለ። ለማንኛውም መጣው ደግሞ እንደባለፈው ሳትናገሩ ተሸብለሉ አላችሁ። ምን እንጠብቃለን? እንሂዳ ከዚህ። እንደዚያ ሞሽ ወዴት ነው የምንሄደው? ምን እያልሽ ነው እንዴ? አንቺ ራስሽ አይደለሽ እንዴ ሴትዮዋ መጥፎና ስትይ ነበረው? በዚህ ሰዓት እንደ ርብቃ አይነት መጥፎ ሰው የለም። ቤቲ እባክሽ። ያንቺን ባላቅም ሲጀመር እኔ ምንም ማጣው ክብር የለም። ይሄ ደግሞ ምን ማለት ነው? ማውጣትም አልፈልገው ሚስጥር ልታስወጪ ነው አይደል? የምን ሚስጥር? መቼም ማይኩ አይጠፋሽም አይደል? የኮሌጅ ፍቅረኛሽ ካናዳ ሄዶ የቀረው እሱ ነው ይዞብኝ ሄደው። ምን ነው ይዞብሽ ሄደው? ቀልቤ ልበልሽ። ይልቅ ማስታወስ የማልፈልገውን ነገር አታስታውሺ። አይ እኔ ይሄንን በፍጹም አላምንም። አንቺ ምን ድንግል አይደለሁም ነው ያልኩሽ። ስታስቢው ሬሊያን ሁሉ ገንዘብ ያወጣችሁ በባዶ ይመስልሻል? ትሰምኛለሽ ቤቲ? ይሄ ነገር ምንም እየገባኝ አይደለም። አሁን እኮ እዚህ ቤት እንሄዳለን። ተቀመጪ እያልኩሽ ነው። ቆይ አንቺ ምን አሳሰበሽ? ይኸውልሽ ኮኪ፣ እኔ እስካለው ድረስ አንቺን ጫፍሽን ማንም ሰው አይነካሽም። እሺ? አብደሻል እንዴ አንቺ? እኔ ሳንቺን ሲነኩ ደስ የሚለኝ ይመስልሻል? ደግሞ ማን ነው ክብር ድንግልና ላይ ብቻ ነው ያለው? ኡፍ፣ አሁን መፈላሰፉን ተይ። የሚበላ ነገር ልፈላልግና ምግብ በልተሽ መድኃኒትሽን ትወስጃለሽ።
ምግብም አልበላ መድኃኒትም አልወስድም። አሁን ከዚህ ቤት መሄድ ነው ፈልገው አሁን ነው ማለት ነው። እና ልጅ ሀብታም ሆናለች እያልሽ ነው? ያውም ባለ 2 ቤት አባቷን ያወረሳት። ከአባቷ ለካ አንተን አባቷ የእንጀራን አባቷን ብለው ማንም ምን በለው የወለዳቸውን ልጆች ትቶ ሲሞት ሙሉ ሀብቱን ለሷን ያወረሳት። የምርሽን ነው? አሁን ገና ልጄ ናፈቀች። የወለዳቸው ልጆች አልሽ ግን ምንም አልገባኝም። ሰውየው 2 ተውሳክ ልጆች ነበሩት። ግን አታስብ ልጃችን ከቤት አባራቸዋለች። ስለዚህ ልጃችን በእናቷ ነው አይወጣችው። አባቷ ጥሩ ሰው መሆኑን። ቆይ ግን ይሄን ያለ ዓመት የት ነው የጠፋሽው? እዛው ሳውዲ ውስጥ ታስሬ ነበር። ለብዙ ዓመት ታስሬ ነበር። እኔም እሱን ገምቼ ነበር። ምን አድርገሽ ነው ግን የታሰርሽው? አብሬያት የነበርኳት ልጅ በጣም የድራግ ሱሰኛ ነበረች። ቤታችን ውስጥ ድራግ ተገኘና ሁለታችንም ታሰርን። እና ልጅቷ ተፈታች? ተፈታች አልተፈታች ምን ያደርግልሃል? ይልቅ ለርብቃ አሜሪካ ነበርኩ ነው ያልኳት። ፌክ ፓስፖርትም ይዣለሁ። በቃ ይሄ ፌክ ነገር መቼም አይለቅሽም አይደል? ቆይ ይሄን ሁሉ ነገር ለማድረግ ለምን አስፈለገ? ዝም ብለሽ አረብ ሀገር ታስሬ ነበር አትያት? ፓስፖርቱን ለሌላ ነገር ነው የፈለኩት። እውነት ለመናገር እዛ ቤት ሄድኩት ምንም ማረፊያ ስላልነበረኝ ነበር። ይገርማል። በአጋጣሚ ግን ልጄም ባለሀብት ሆና አገኘኋት። ቆይ ግን ልጅሽ መሆኗን ማን ነገራት? የምሰራባት ሴትዮ ናት በምልክት የነገረቻት። በምልክት? ሴትዮዋ ጭንቅላቷን ታማ ሙሉ ፓራላይዝድ ሆናለች። የኔዋ ልጅ ደግሞ ምን የመሰለ ቪላ ቤት ሽጣ ሴትዮዋ ልታሳክማት ነው። ግን የሰውየው ልጆች አላውቅም። ምናልባት ጎዳና ለጎዳና እየተንከራተቱ ይሆናል። ይቅርታ መሲ፣ ይሄን ስልክ ማንሳት አለብኝ። ለምን እዚሁ አታናግርም? አይደለም ቺክ መያዝ ሚስት ብታገባ ራሱ እኔ ግድ የለኝም። ምን እያልሽ ነው መሲ? እንዴት ነው ባንቺ ሌላ ሴት ምደረበው? የስራ ስልክ ስለሆነ ነው እኮ። አንዴ መጣ። በዚህ ሁሉ አመት ውስጥ ምንም የማይቀየር ሰው አንተን አየሁ። ሄሎ፣ የባለፈው ልጆች መጥተዋል። ያኔ ለምን ሄዱ? አሁን ለምን መጡ? ይሄ ጥያቄ አስፈላጊ ነው? ዋናው መምጣታቸው መስሎኝ። በእርግጥ አንደኛዋ ትንሽ ታማለች፣ ቢሆንም ደህና ትሆናለች። አንደኛዋ ደግሞ ትንሽ ፍላጎት እያሳየች ይመስለኛል። ሲታዩ ግን እንዴት ናቸው? ሁለቱም ቆንጆና ገና ልጆች ናቸው። እሺ በቃ አዘጋጃቸው። መጣው ማለት ዛሬውኑ ወደ ስራ ሊገቡ ነው? እና ምን ጊዜ መስጠት ያስፈልጋል? እጃችን ላይ ስንት ደንበኛ እንዳለ እያወቅሽ እርግጠኛ ነሽ ግን የቤት ልጆች ናቸው? ለሱ እንኳን ምንም ጥርጥር የለኝም። ለማንኛውም ግን እንደባለፈው እንዳይሩብሽ በደንብ እየተንከባከብሽ አቆያቸው። ትንሽ ጊዜ ስጪኝ፣ አሁን እደርሳለሁ። ሄሎ፣ አቶ ተሻለ፣ አዲስ ዕቃ እጄ ላይ ሳይገባ አይቀርም። በቶሎ እንዲሻለሽ መድኃኒትሽን መውሰድ አለብሽ። ቆይ የእንቅልፍ ኪኒኒ ቢሆንስ? መድኃኒቱን የገዛችው እሷ ናት አይደለም? የእንቅልፍ ኪኒኒም ከሆነ ትተኛለሽ። ችግርና ጥይትን ተኝቶ ማሳለፍ ነው ሲባል አልሰማሽ? ቆይ ግን ለምንድን ነው ይሄ ነገር ምንም ያልመሰለሽ አንቺ? ይቺ ሴትዮ እኮ ህይወታችን ልታበላሽ የተዘጋጀች ሴት ናት። ኮኪ፣ ህይወታችን የተበላሸው በርብቃ የተነሳ እንጂ በራይል ምክንያት አይደለም። እሺ ደግሞ ራይል ምን አደረገች? ይሄው ቤቷ አስገብታ እየተንከባከበችን አይደል እንዴ? እሺ ቆንጆቹ፣ ቤቱ እየተመቻችሁ ነው? ለማንኛውም ላደረግሽልን ነገር እናመሰግናለን። ግን እኔና እህቴ ከዚህ ቤት መሄድ ሳይኖርብን አይቀርም። የት ነው የምትሄዱት? ዝም አታያትም? ልክ እኮ ማረፊያ ቦታችንን ያስቀመጥሽ ነው የምትመስለው።
አንቺኛዋ ትንሽ ቀልጠፍ ያልሽ ትመስያለሽ። አንቺኛዋ ለምንድን ነው እንደ እህትሽ የማትሆኙ? ትሰምኛለሽ? ባለፈው ስልክ ስታወሪ ተደብቀሽ ሰምተንሻል። ዝም በያት። መድኃኒቱ ነው መሰለኝ ዝም ብሎ ያስቀባጥራታል። ነው አይደል? የት እየሄድሽ ነው? እማዬ ሆስፒታል ገብታለች። ሆስፒታል ገብታለች ማለት? ዶክተሩ ደውሎልኝ እዚሁ ሀገር ሕክምናው እንደምታገኝ ነገረኝ። መጀመሪያ ለምን ውጪ ትሄዳለና ነው አሁን ደግሞ እዚህ ሀገር ትታከም የሚለው? በአጋጣሚ እሱ የሚሰራበት ሆስፒታል ውስጥ ከአንገት በላይ ስፔሻሊስት ቀዶ ጥገና ሐኪሞች ነፃ ሕክምና ለመስጠት ከጀርመን ድረስ መጥተዋል። የምርሽ ነው? እና እትዬ ነፃ ሕክምና ልታገኝ ነው? አይገርምሽም? ለካ ፈጣሪ ረስቶኛል። ስላልረሳኝም ነበር ሁሌም ይሰማኛል። አባቴ ለካ አልጣለኝም። እቺ ሴትዮ ዳነች ማለት ጉዴ ሁሉ ተጋለጠ ማለት ነው። አጠገቧ እንደምገላ ሳሴርባት ነበር። ስለዚህ ከዳነች እቅዴ ሁሉ አበላው ማለት ነው። ዶክተሩ በጣም ተስፋ ሰጥቶኝ ነበር። አሁን ደግሞ ይበልጥ ተስፋ ይለመለመ። ሁኔታዬን አይቶ ቅድሚያ የሰጠኝም ይሄው የተባረከ ዶክተር ነው። እውነትም የተባረከ ዶክተር ነው። እና አሁን ሆስፒታል ተኝታለች እያልሽኝ ነው? ነገ ስለሆነ ቀዶ ጥገና የምታደርገው ዶክተሮቹ የተለያየ ምርመራ እያደረጉላት ነው። ነገ? አዎ ነገ። ምን ነው? እኔም እኮ ለዛ ነው አንዳንድ ቀን ማዘጋጀው። አይ ደስ ብሎኝ ነው። በዚህ ሰዓት እህቶች አብረውኝ ቢሆኑ በጣም ደስ ይለኝ ነበር። እናትሽ አብራሽ በመሆኗ ደስተኛ አይደለሽም ማለት ነው? አሁን ስለ እህቶች እንጂ ስለ እናት አላወራሁም። ደግሞ ደጋግሜ ነግሬሻለሁ። የኔ እናት አንቺ ሳትሆኚ ወይዘሮ ሮማን ናት። የምታርፊበት ቦታ አላገኝሽም? አላገኘውም ብልሽ ልታባርሪኝ ነው? ምን ማለት ነው ልታባርሪኝ ነው ማለት? ይሄ ቤት እኮ የኔ ቤት ብቻ አይደለም የእህቶቼም ጭምር ነው። እነዛን ሴጣኖች ነው እህቴ የምታያቸው? ስንቴ ነው እህቶቼ እንዳትናገር ያልኩሽ? አሁንም ቢሆን ለእኔ እህቶቼ ናቸው። እሺ ደግሞ ፈልጌ ያገኛቸዋለሁ። ልጄ ደህና የተገላገልሻቸውን ድጋሚ አጠገብሽ አድርገሽ መጥፊያሽን ቀን አታቃርቢው። ቆይ አንቺ ራስሽ እውነተኛ እናቴ ስለመሆንሽ በምን እርግጠኛ ልሆን እችላለሁ? ከፈለግሽ የዲኤንኤ ምርመራ ማድረግ እንችላለን። ይልቅ ካነሳሽው አይቀር ሌላ የምነግርሽ ነገር አለ። ምንድን ነው ደግሞ? ይህንን ጉዳይ ተቀምጠን ነው ማውራት ያለብን። ከአንቺ ጋር ተቀምጬ ምንም የማውራው ነገር የለኝም። አሁን ትናገሪ እንደሆነ ተናገሪ። ስለ ወላጅ አባትሽ ነው። ምን? አባታችን ሁሉንም ውርስ ለሷ ከሰጣት በኋላ በግፍ ነው ከቤት ያባረረችው። የእውነት በጣም አረመኔ ልጅ ናት። ሳላውቃት ገና ጠላኋት። ቢሆንም ግን አሁን ላይ ከሷ ጋር መሆን ሳይሻል አይቀርም። እባክሽ በሰላም ልቀቂን እንሂድበት። እኔ እዚያ ስር ይዣችኋለሁ እንዴ? እሷን ዝም በያት። በነገራችን ላይ የሴት ልጅ ትልቁ ሀብቷ ሁለት ነገር ነው፣ ውበቷና ልጅነቷ። በእነዚህ ሁለት ነገር ተጠቅማ ራሷን ካልቀየረች ውበቷም ይረግፋል፣ እድሜዋም ይሄዳል። ከነዚህ ጋር ተከትሎ የሚመጣ አንድ ነቀርሳ አለ፣ እሱም ድህነት ነው። እና ገና ለገና ድህነታችን እንዲያልፍ አያታችን ከሚያል ሰውዬ ጋር ገላችን መሸጥ አለብን? እያሰብሽ አውሪ እንጂ ኮኪ። ምንድን ነው እያሰብኩ የማወራው? ፊት ለፊት መናገር ነው እንጂ። አይገርምም? ይች ልጅ ግን የድሮዋን ራሔልን ያስታወሰችኝ። ማለት ገና 20 ዓመት አካባቢ እያለሁ ተማሪ ነበርኩ። ትዝ ይለኛል አንድ ባለ ሀብት ካላገባውሽ እያለ ያስጨንቀኝ ነበር። ያው በእድሜ ገፋ ያለ ቢሆንም ተዝቆ የማያልቅ ሀብት ነበረው። እና ለገንዘብ ስትይ ህልምሽን ገለሽ ከእድሜሽ በላይ ያለ ሰው ማግባት አለብሽ? ያው ዞሮ ዞሮ ህልሜ መሰናከሉ አልቀረም። እዛው አብሮኝ ከሚማር ልጅ ፍቅር ያዘኝ፣ ከድሃ ልጅ ፍቅር ያዘኝ። እናም አረገዝኩ። የምርሽን? አዎ የምሬን ነው። በ20 ዓመት ያረገዝኩ። ማርገዜን ሲሰሙ ቤተሰቦቼ በጣም ተቆጥተው ከቤት አባረሩኝ። እኛ ግን በዚህ ህይወት ውስጥ አላለፍንም፣ ማለፍም አንፈልግም። ኮኪ እስኪ አንድ ዝም በይና ታሪኳን እንስማ። ቅርጹ ይለያይ እንጂ የሁላችንም ታሪክ አንድ አይነት ነው። ያው መንስኤው ድህነት ነው። ያስረገዘኝ ልጅ ጋር ሄጄ ማርገዜን ስነግረው አይደለም ከኔ ከትምህርት ቤት ምራቅ። እና ታዲያ አንቺ እንዴት ሆንሽ? ጎዳና ወደኩ፣ ልክ እንደናንተ። የኔ የሚለየው ነፍሰ ጡር መሆኔ ብቻ ነው።
እና ልጁን ወለድሽው? በጣም ተጎድቼ ስለነበር ሆዴ ውስጥ እንዳለ ነው የሞተው። ከዛ የጎዳና ልጆች አንስተውኝ ሆስፒታል ወሰዱኝ። ለትንሽ ነው ነፍሴ የሚተርፈችው። ከሆስፒታል እንደወጣው ያ ላግባሽ ሲለኝ የነበረውን ባለሀብት ስፈልገው ነበር። እና አገኘሽው? መቼም አሁን ስለተጎሳቆልሽ የሚፈልግሽ አይመስለኝም። ትዝ ይለኛል እላይ ላይ ምራቁን ተፍቶ ነበር ያባረረኝ። ያኔ ሲለምንሽ እሺ ማለት ነበረብሽ። እንኳን እሺ ያላለች እሷ ገብቷት ህይወቷ እንደማይበላሽ በምን አወቀች? ቢያንስ ሴተኛ ዳሪ ሆኜ የማንም መጮች አልሆንም ነበር። ስለዚህ ያ የፈራሽ ህይወት አልቀረልሽም ማለት ነው። አሁን ይህን ታሪክ ለኛ ለምን እንደምትነግሪን አልገባንም። እድሉን ተጠቀሙበት። ሁለታችሁም ቆንጆና ገና ልጆች ናችሁ። የእውነት አንቺ በጣም የምታሳፍሪ ሴት ነሽ። ኮኪ እስኪ ተረጋጊ። ከዚህ መሄድ አለብን ቤቲ። ቆይ አንቺ አይደለሽ እንዴ ድንግል ሴቶችን በድራግ እያደነዘዘች ለባላብ ትሸጣለች ትይ ነበረው? እስኪ ዝም ብለሽ አትቀባጥሪ። እና ያልኩ እንደሆነስ ምን ይጠበስ? አታስቡ። እኔ እንደዚህ አይነት ሰው አይደለሁም። እያስገድድኳቸው አይደለም። ወይ ክብሬ ዋጋ አለው ብሎ እያከኩ መኖር፣ ወይ ደግሞ ክብሬ ገንዘብ ነው ካልሽ ነገሽን ለማሳመር ዛሬን መስራት ነው። እኔ ግን ሁለተኛውን መመርጥ ይመስለኛል። አብደሻል እንዴ አንቺ ትዩ? አሁን ወሬን ተይና እንሂድ። ቁጭ በይ። ይኸውልሽ እኔ እያወራሁ ያለሁት ስላንቺ ሳይሆን ስለኔ ነው። እሺ ከዚህ በኋላ ከዚህ ቤት እሄዳለሁ ምናምን የምትይ ከሆነ ከሷ ጋር ሲሆን ከኔ ጋር ነው ጸብሽ የሚሆነው። አርፈሽ ቁጭ በይ። ምን እያልሽ ነው? ለመሆኑ የምታወሪውን ነገር ታውቂያለሽ? አዝናለሁ የኔ ልጅ። እስካሁን ድረስ ደብቄሻለሁ። ከዚህ በኋላ ግን አንቺም እውነቱን ማወቅ አለብሽ። እና አባዬ እያልኩ ስጠራው የነበረው ሰው ወላጅ አባቴ አልነበረም? አዎ የኔ ልጅ። እዚህ ቤት በሰራተኝነት ስቀጠር የማታ አማር ነበረ። ከዛ ቅጣው ከሚባል ሰው ጋር ተዋወቅኩና ፍቅር ጀመረ። ማርገዜን ሲያውቅ ጥሎኝ እልም ብሎ ጠፋ። ይሄ የወንዶች ሁሉ ባህሪ ነው። እኔ ይሄንን በፍጹም ላምን አልችልም። እኔም ይሄንን ነገር አሁን ላይ ባታውቂው ደስ ይለኝ ነበር የኔ ልጅ። የኔ ልጅ አትበይኝ አንቺ ጨካኝ አረመኔ። ቆይ አባቴን እንዴት እንደዚህ ታታልያለሽ? ደግሞ እኮ እማዬንም ይቅርታ ትጠይቂያታለሽ። ቆይ አንቺ እንዴት ለራስሽ እንኳን ክብር የሌለሽ ሰው ነሽ? እባክሽን ልጄ ልጄ አትበይኝ እያልኩሽ እኮ ነው። ቆይ ለምን አሰሚኝም? አሁን ለምን ቤቴን ለቀሽልኝ አትወጭም? አባትሽ በህይወት አለ ልጄ። እኔ ግን እንደሞተ ነው የማውቀው። የወለደኝ አባቴም አንቺም ለእኔ ሞታችኋል። ኧረ ተይ ልጄ፣ ግፍ አትናገሪ። ግፍማ የሚሆንብኝ ከልጆቹ እኩል ያሳደገኝ አባቴን ገና ሳልወለድ ጥሎኝ በጠፋ አባት ብታካው ነበር። ግን እኮ አሁን ተጸጽቷል። በወቅቱ ምንም ማድረግ ስላልቻለ ነበረ። ትሰሚኛለሽ? ስመለስ እዚህ ቤት ባገኝሽ በፖሊስ ነው አስቀፍድጄ ማስወጣሽ እኮ። እኔንም እንደ እህቶችሽ በፖሊስ ልታስወጭኝ ነው? እንዲያውም ከነሱ ይልቅ አንቺን ነበር በፖሊስ ማስወጣት ያለብኝ። አሁን ተነሽ፣ ቤቴን ለቀሽልኝ ውጭ። አልወጣም። ምን? አንቺን ልጄን ትቼ የትም አልሄድም። ቆይ ግን ለምንድን ነው ከዚህ ቤት እንኳን ወጣ? እኔ እየጨነቀኝ ነው። ከፈለግሽ አንቺ መሄድ ትችያለሽ። እኔ ግን ከዚህ ቤት መጥነቃለ። ተረጋጊ እስኪ። አንቺን ያናገረሽ የለም፣ ትሰሚኛለሽ? እንደውም ከሄድኩ ፖሊስ ይዤ ነው የምመጣው። ስለምን ፖሊስ ነው የምታወሩት? ቁጭ በይ ቁጭ በይ።